የሩትዬ አክስት ዛሬ ደግሞ አዲስ ነገር ይዛ መታለች። ሩትዬና አብርሽዬ አልተለያዩም፣ ደስታ የሚባለ ሰው የሄርሜላ ፍቅረኛ ነው ብላ እረፍ። ሩትዬ ድንግጥ እያወቀች ማለት ነው፣ እንዳላወቀ ድንግጥ ነበር ያለችው ማለት ነው። እኔ እኮ ደስ ይሉኛል ያዝናኑኛል ማለት ነው። እና አክስቷ እንግዲህ ዛሬ እዛው ነበረች የቆየችው እና ቡና አፍልታ ፈታ እያሉ ምናምን ሲያወሩ ሄርሜላ ናት ልጁን የላከችው፣ የሄርሜላ ፍቅረኛ ነው፣ አብሮ የተነሱት ብዙ ነገር አብሮ ያሳለፉት ነገር ከፈለግሽ ማስረጃ አድርጌ አቀርብልሻለሁ አሳይሻለሁ ብላታለች። ሩትዬን ደግሞ አረባክሽ ብላ ነበር የመለሰችው፣ እንደማያውቅ ምንም ነገር እንደማያውቅ አድርጋ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ሩትዬና አብርሽዬ አልተለያዩም፣ አንድ ላይ ናቸው። ፍቅራቸውን እየቀጩ የልጃቸውን ክርስትና በደንብ አድርጓል፣ ግን ካሜራ ላይ አላወጥም። እናንተ ለምን ትናደዳላችሁ? እንደሆም እኮ ብዙዎቻችሁ ለምንድነው ሩትዬ ልጇን ክርስትና ያላስነሳችሁ? ሃይማኖቱ ኦርቶዶክስ የሚሆን ቤንጤ የሚሆን ምንም ይሆን ለምንድነው በሃይማኖቱ ክርስትና ብላ ያላመጣችሁ ብለን ብዙዎቻችን እንግዲህ ሩትዬ እንደምናውቀው ደግሞ ኦርቶዶክስ ናት እና ምንም ነገር ክርስትና አላየንም ማለት ነው። እና ብዙዎቻችን እንደውም የክርስትና ልብስ ነጭ ልብስ አልብሰናት ምናምን እየለቀቅን ነበረና ለምንድነው ክርስትና ያላስነሳችሁ ብለን ጥያቄ ስንጠይቅ ነበረ። ዛሬ እንግዲህ የሩትዬ አክስት መታ እውነቱም ተናግራለች። እናንተ አትንጨርጨሩ አትናደዱ ብላለች። እኛ እየተንጨረጨርን መሆኑ ገብቶታል ማለት ነው። ፈጣሪ ባርክሽ ማለት ነው። የሩትዬ አክስት እንወድሻለን። እውነቱ ስለነገርሽን ያው ብዙዎቻችን አልገባንም ነበር። አሁን እየገባን መጣ። ድራማ መሆኑ አሁን የገባን ማለት ነው አይደለ? ና ቤተሰብ